ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አብሌ ድራማ ነው እሺ የመጣሁት። ባለፈው እንግዲህ አብል ከቤት ወጥታ እነዘነቡ ስደባደቡ ነበረና ያለቃ። ዛሬ ደግሞ ቀጣዩን እሺ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ እንግዲህ ሜርሲ እና አክስትዮ ቁጭ ተብሎ እየተመካከሩ ነው። ምን ሆነሽ ነው ግን አክስቴ እንዲህ አጣድፍሽ የጠራሽ ብላ እየጠየቀቻት ነበረና እሷም እኔ እውነቱን በቅርቡ አወጣለሁ፣ እስር ቤት ያ ልጅ እኮ እስር ቤት እንዳለ እዛው አስገድያለሁ፣ ብር ከፍዬ ከነሱ ርቀን እናውራ ብዬ ነው አሁን አሁን ገንዘብ አሁን እህቱን ልጅቷን እሱን ስላስገደልኩ አሁን እቺ ልጅቷን ተከታተሉልኝ እያልኳችሁ ሰዎች፣ ስለዚህ እነሱን ትታችሁ ከሐኪም ቤት ውጡ ብያችሁ ነበር። ለብር ብሎ ወንድሞ እንግዲህ መስዋዕትነትን ከፈለ ማለት ነው አለችውና ይሄን ሁሉ የራሴን እኮ አደጋ ውስጥ ከትቼ ለአንቺ ብዬ እኮ ነው እንደዚህ የማረገው። ሂጂና አሁን ያለሽ አክሰውን ሁሉንም ወደ ራሴ ስም ያዞርልኝ። ሆነ ነገር ይቅርታ እንዲያደርግልሽ ጠይቅና ቶሎ ብለሽ እኔ ወደ እኔ አካውንት ይሄን አክስቴ፣ ይሄ ነገር ግን ይቅርታውን ሳላገኝ አክሲዮኑን ስጠኝ ማለት ግን አይከብዱም አክስቴ አለችውና ስጠይቅ ምንድን ነው የሚገርመው? አሁን አንቺ የምትፈልግም አዝራ እኮ ነው እሱ በኋላ እሱ አባትሽ ከሞተ በኋላ ዞር ብሎ ማየሽም ከዛ ቤት ነው የሚያባ ሜርሲ ትሰመኛለሽ? ሲጀመር አዝራ ወንድምሽ አይደለም፣ የወረሰውት ነው። ከነ አዝራ ከእናትሽም ከአባትሽም አልተወለደም፣ ግን ደግሞ ጠቅልሎ የአባትሽም የእናትሽንም ንብረት ጠቅልሎ ለመውሰድ የሚያስበው ሰው ነው። አዎ እሱም ልክ ነሽ አለቻት። አዎ እንደዛ ከሆነ ጥሩ አለችውና እንግዲህ ያሳመነችው ነበረ። እንግዲህ እስር ቤት የታሰረ ልጅ እህቱ እየታከመችው ነው። እሷን የሚከታተሉ ዶክተሮች እንግዲህ እንዳትከታተሏት ከእንግዲህ በኋላ ብዬ አባርር ያለው እሱን እዛ እስር ቤት እንዳለ ዱርዬ ቀጥሬ አስገድጃለሁ ብላ እየተናገረች ነበረ። እንግዲህ አዝራ መኪና እየነዳ እሷ አንተ ግን የምርን ነው አሳክማታለሁ ያልከው ወጪው በጣም ብዙ። ከዚህ በፊት እየታከመችበት እኔ ከፍላለሁ። ከዚህ በፊትም ያለው ከዚህ በኋላም ያለው እከፍላለሁ። እኔ ግን በጣም እየገረምክኝ ነው። መጀመሪያ ቀን ሲሾፍ ግን እንደዚህ ያልመሰልክኝም ነበረ አለውና ይልቁንስ አሁን ውረጅና እንሄድ አለውና ከመኪና ወረዱትና ወደ የታመመችው ልጅ ነው የሄዱ። አዝራና ያቺ ዱርዬ ናት እንዴ? ኦኬ የኔ ቅመም አለችና ልጅቷን ሳም የኔ ውድ እንዴት ነሽ? አሁን እየተሻለሽ? አሞኛል ኩኩሻ በጣም አለቻት። አሁን የሚያግዘን ሰው አግኝቼዋለሁ እሱ ነው አለችው። አዎ አለችው። እሺ ግን ወንድሜ መቼ ነው የሚመጣው? ወንድሜ ናፍቆኛል። ወንድምሽ እኮ አንቺን ለማሳከም ብር ይፈልጋል፣ ሌላ ቦታ ሩቅ ቦታ ሄዷል። እንግዲህ እኔ ወንድሜን ጥሩልኝ፣ ወንድሜን ካልጠራችሁልኝ እኔ ሞታለሁ አለችው። ይሄኔ ከትምህርት ቤት ስም ማርዳ ነው አለችውና ስትነግረው ኩክሻም እኔ ከዚህ በላይ አልችልም አለችውና እንባዋ ሲመጣ
ሮጣ ወጣች። እንግዲህ ኩኩሻ የድሮ ፍቅረኛው ነው እስር ቤት እየተገደለ ልጅ ምንም ችግር የለም። ምንም ማውራት አይጠም። አዝራም እንግዲህ በጣም ደስ የሚል ስም ደስም በጣም ይቅርታ አድርግልኝ ስትለው ለምን ስላት እኔ በጣም ስለምደክመኝ በመሀል ዝም ስል እንዳይደብር አለች። እኔ እዚህ ድረስ የመጣ አንድ እንደ አጸዳ ትታኝ ብትሄድ እሷ ጥሩ ሰው መስላኝ እዚህ አንቺ መታከም አይደል የምትፈልጊው? እኔም ብዬው ወንድሜ ነው የምፈልገው። ወንድምሽ ከኔ ለምንድን ነው እኔን የምትቆጭኝ? ግን መቆጣት ብቻ ሳይሆን ብዙ ነገር ይጠበቅብሻል ብላ እያስፈራራችውን እንግዲህ እያስታወሰች ነበረ። ኩኩሻም ውጭ ላይ ቆማ እየተነፈ እኔ አጸደን አልወዳትም አለችው። እኔ ነኝ እዚህ ያለው እኔ ዶክተሩን አናግሬ እኔ የድሮ የቤኒ ጓደኛ ነኝ እንደ አጸደ ትተኛ አትሄጂም አይደል አለችውና ስትጠይቀው በፍጹም አልትቼሽ አልሄድም። አሁን ግን ዶክተርሽን አናግሬ እመጣለሁ ኩኩሻን ጥራልኝ እሺ አለችውና እሱም ሳማትና ሮጦ ወጣ። ኩኩሻ እንግዲህ ውጭ ላይ ቆማ እየሞተ ይሄ ግን ከእውኑ ወድጄዋለሁ አጸደን ግን አልወዳትም አለ። ቤኒን አንቺ እንዳስገደልሽው መርማሪ ቢጠረጥር ምን ታደርጋለሽ? አለቻትና ስትጠይቅ አልገባም። በጥንቃቄ ነው የተደረገ። በሰው ነው ያስገደልኩ። ራሱን እንዳያጠፉ ነው መርማሮች የሚያውቁት። ይልቅ አሁን ሂጂና ስለ አክሲዮኑን አባትሽን አናግሪ። አሁን መጀመሪያ እግሩ ስር ተደፍቼ ልጠይቀው አይደለ? ስለ አክሲዮኑ ቀድሜ ከጠየቅኩት ችግር ነው የሚፈጠር። አሁን ብሌ ልጅ የሆንሽ ነው። ቆይ ግን ላምንሽ እችላለሁ አይደል? ምነው አክስቴ ለማን ነው የምታመነው? ለአንቺ ካልታመንኩት አንቺ ባትኖርልኝ ኖሮ እኮ ያኔ እስር ቤት ነበርኩ እኔ አለችውና ስትነግረው ገና እኔ አክስትሽ ያለው ሆነ ነገር እያሰብኩ ነው። እንዳትቆጭኝ ግን እንዳትቆጭኝ አክስቴ አደራሽ ቤልሲ ምንድን ነው እሱ ሆነ መጥፎ ነገር እያሰብሽ አባቴን ብነግረውስ ሄጄ ወፍ ዘራሽ መሆኑን አዝራ ብናገረው ስለ አባዬ አንቺ ልጅ ምን ሆነሽ ነው? የኔና የእስክንድር ምስጢር ነው ይሄ ነገር። አርፈሽ ተቀም እንደዚህ በዚህ ሁኔታ ከሄድሽ ትልቅ አደጋ ውስጥ ነው የምትከቺኝ እንዴ አለችውና ተቆጣቻት። አይዞሽ ሜርሲ ጊዜ ስደርስ ሁሉም ነገር መሆኑ አይቀርም። አሁን ግን እንደምንም እስከ መጨረሻ ከኔ ጋር ነሽ አይደል አለክስቴ ብላ ስትጠይቀው አለኔ ማናለሽ አንቺ ለኔ አላንቺ ማናለኝ? እኔ ግዴታ ዋስትና ያለው ነገር አስፈልገኛል። አሁን እኮ ስለ ጠበቃ አላባትሽ ፍቃድ ምንም ማድረግ አይችልም። የአዝራ ተብዬው ወንድምሽ ተጠቅሟል። እሺ በቃ አባዬን እናገራለሁ። ምንም ችግር አይፈጠርም። ከእንግዲህ በኋላ አሁንም ሀሳብሽ ያለ ቢኒያም ጋር ነው። አስገድያለሁ ካልሽው በኋላ በጣም ነው የፈራሁት። ሁሉንም ነገር በጥንቃቄ ነው የተደረገ። አንቺ ምን ሆነሽ ነው እንደዚህ የምትፈሪ? አለቻት። ሂጂ አሁን ቀጥ ብለሽ አባትሽ ጋር። እሷ እንግዲህ
ምንም ነገር ጥፋት እንድትሰሪ አልፈልግም። በድጋሚ ተጠንቅቀሽ ሁሉንም ነገር ማከናወን ነው ያለብሽ። ሂጂና አሁን አባትሽን አናግሪ። አንቺስ በዚሁ ልትቀጥይ ነው? ሜርሲዬ ለእኔ አታስቢ። እኔ ማስመሰሉንም ክፋቱንም ሁሉንም ነው ሁሉን ችዬበታለሁ። ሂጂ ማስመሰል ሂጂና አድርጊ። ሞክራለሁ አትበይኝ፣ አደርጊ በቃ አለቻትና ወደ አባቱ ላከችው ልጅቷን። አባትየው ስልክ እያወራ ይሄ ደግሞ ምን ሆነ ነው ስልኩን የሚያነሳ ያለ ነበረ። እናቱ ስልኩን አስቀምጦ እንግዲህ ቁጭ ብሏል። አባቷ ጋር ሄዳለች ልጅቷ። ቀጥ ብላ ነው እሱ ከሄደች አባዬ ይቅርታ አድርግልኝ አባዬ አለችውና እግሩ ላይ ተደፋች። ቤልሲ ምን እያደረግሽ ነው? ትንሽ እግሬ ላይ ምን ሆነሽ ነው? ምንም ቢሆን እኮ ወልደኸኛል፣ ልጅክ ነኝ እኮ የማደርግ ልያ ውስጥ ልጄ ነፍስ ገዳይ ናት ብለህ እንዳስክብኝ ያውቃል። እኔ በእናቴ ሚየሌን በሞተችው እናቴ እኔ እንዴት እንደዚህ ያደርጋል? እኔ ለማስገደል አቅጄ ነበረ፣ ግን እኔ አይደለሁም ያስገደልኩ። ከእግሬ ላይ ተነሽ ያልኩሽ ነው። ይሄ ጥሩ አባት ሊሆንልሽ ሞክሬ ነበረ፣ ግን አንቺ ጥፋተኛ፣ ሁልጊዜ ጥፋት እያበዛሽ ነው። ተነሽ ከእግሬ ላይ። እኔ ለወንድሜ አዝረው እንድታስታርቅኝ ይፈልጋል። አየችም እንዴን ይቅርታ ለመጠየቅ ነው እዚህ ድረስ የመጣሁት እኮ አባዬ፣ ይቅርታ አድርግልኝ። ከመጀመሪያ ተነሽ ከእግሬ። አባት በልጅ ሊያዝን ይችላል እንጂ መቼም አይቀየሙ። ግን እርግጠኛ ነሽ ይቅርታ ይሄ ይቅርታ ከአንቺ ምናልባት አጸዳ ደግሞ መክራሽ ከላከችሽ ብዬ ነው። ከአክስቴ ጋር ምንም የወራው ነገር የለም አባዬ። እኔ ባደረግኩት ነገር በጣም ስለተጸጸትኩ ነው አንተ ጋር የመጣሁት አለችው። አንቺ ተለወጠሽ እንደዚህ ማየት እኔ በጣም ደስ ብሎኛል። ይቅርታ አሁን ከተነች ከእግሬ ላይ ቅርታ አድርጌልሻለሁ። አዝራም እንግዲህ ዶክተሩ ጋር ሄዶ ያናግረ ነበረ። ስለ ልጅቷ አዝራ እባላለሁ የወንድሟ ጓደኛ ሊረዳት ነበረ። በተመሳሳይ ሁኔታ ጓደኛ ነኝ ነው። ሕክምናውን ስንጀምር በዛው ጠፋች። እኔ ጋር እንደዚህ አይነት አይፈጠርም። ስለ ህመሟ ማወቅ ነው የምፈልገው። መልዳ ህመሟ ከዛ በላይ ነው አለውና ዶክተሩ ከፍ አለ ነው ስትል መልዳ እንደዚህ ህመሟ ከፍተኛ ነው። እኔ መኖር እፈልጋለሁ ኩኩሻ። አዎ ወደፊት አድገሽ ጎበዝ ዶክተር እንደምትሆኝ ነግረሽኝ ነበረ ስትለው እንዴት ነበርሽ ማለት እኔ ከእንግዲህ በኋላ አዲስ ማለት ነው አለችውና ሁለቱም ሳምባ ሁለት ነው ያለን እናንተ ኩላሊት ነው እኮ ሁለቱም ሳምባዎቹ ስራ ማቆ ያው አለ፣ ግን በኛ አቅም የሚቻለው ነገር አይደለም። እኔ አቅም አለኝ ዶክተር፣ እኔ አሳክማታለሁ አለና አዝራ ስናገር እባክህ ዶክተር የምንችለው ነገር ሁሉ እናደርጋለን። አየህ ልጅቷ አጸዳን እዚህ ጥላ ከሄደችው በኋላ ሁሉም ነገር ነው እየተበላሻሸ አለውና ገንዘቡን ብዙ እንደተጠራቀመ አውቃለሁ። እሱ ሁሉ እኔ ከፍለ ለምንድን ነው ቦጭ ያለብን
ቀጣይም የሆኑ ሁለቱም ሳምባዎቿ በጤነኛ ሳምባ መተካት ነው ያለብን። በዛ ላይ ደግሞ ማልዳ የልብ ኬስ አለበት እና ዶክተር ስትሞት ዝም ብለን እንያት ነው የምትለው ታዲያ አለውና አዝራም ስጠይቁ፣ እሺ ቆይ የሌላ ሰው ሳምባ የት ነው የምናገኘው? ይህ ሰዎች ከመሞታችሁ በፊት በለገዘ መልክ የሚያደርጉት ነገር ነው። እሺ አጎትሽ ነው አልሽው? አዲሱ አጎትሽ ወደድሽ አይደለ ስትላት ኩኩሻ አጎትሽ አለችውና ስትጠይቀው እሱ በጣም ገና እንዳየሁት ወደድኳት፣ ዳንግን አልወዳትም አለችውና ልጅቷም ስትናገር ኩኩሻም ጎንበስ ብሎ እየሳመቻት ነው። ከዛ አዝራም እንግዲህ እያዘነ ነው። ምንም ማድረግ አልቻለም። የልብ አዝራ ምን ተፈጥሮ ነው? ምንድን ነው እሱ ያለክ ነገር አለ ዶክተር አለችውና አዝራ ያለ ቤት ሄደን ነው የምንከተል ምንም ለነገርናት አንችልም ብሎ ነው የነገሩ። እኔ ይቅርታ አድርግልኝ፣ እኔ ምንም ተስፋ አልቆርጥም። አሁን ትድናለች ምናምን ብሎ አሁን ደግሞ ምንድን ነው ያለ ዶክተር ሳምቦቿ መስራት አቆመዋል። እኔ 2 ሳምባ ነው ያለኝ፣ እኔ አንዱን ይሰጣታለሁ አለች ኩኩሽ። እኔ እሷን ማጣት አልፈልግም፣ ማልዳን ማጣት አልፈልግም። የምከፈለው ነገር እከፍላለሁ። አሁንም ቢሆን እኮ ወንድሜን ካላሳያችሁኝ እያለች ነውና እኔም ለምን እውነቱን አልነግራትም? ግን ኩኩሻ ስለባል ደግሞ ትጉድ ለመሄድ መርማሪው ታስሯል ሳንል የሆነ ክፍል እንዲገናኙ እናደርገው። ሰውየው ልጁ እኮ ተገድሏል። መርማሪውን እናናግሩና እስር ቤቱም ይሁን መገናኘት አለባቸው አለችና ኩኩሻ ስትናገር መርማሪው ጋር ተደውሏል። እንግዲህ መርማሪ ስልኩን እያየ ነው። ስልኩን ሄሎ መርማሪ አለ። ሆነ ነገር ላስቸግሬ ነበር አዝራ አውቅ ያለ የቤኒ እህት ታማ ሆስፒታል እንደገባች ሰምተ ነበር። ምናልባት ቢያንስ ከልጅቷ ጋር ብታገናኘው ጥሩ። አዝራ በጣም ይሄንን ነገር ላደርግልህ አልችልም፣ እባክህ ጉዳዩ እንድታስበው አይደለም። ከባድ ነገር ነው የተፈጠረው። ቢኒያም ሞቶ ተገኝተዋል በታሰረ እስር ቤት ውስጥ አለው እና ቢኒያም ምን ሆኖ ነው? ይሄ ነገር እንዴት ነው ሊፈጠር? በብርድ ልብስም ተርትሮት በሱ ታንቆ ተገልሎ ነው የተገኘ። ይሄ ምን አይነት መጥፎ አጋጣሚ ነው? በቃ እሺ ለማንኛውም መተን እዛ እናወራለን አለና አዝራን ስልኩን ዘገብ። ይኔ ምን ሆነ ነው አለችውና ኩኩሻ ምን ሆነ ነው ንገረኝ እባክህ። ምን መሰለሽ ቢኒ እዛ የራሱን አጠፍተዋል አለው። እንደዚህ ሊሆንም አይችልም። ቢኒ ራሱን የሚያጠፋ አይነት ሰው አይደለም። እንደዚህ አያደርግም። እንዴት ነው የምረጋግ? እንደዚህ አያደርጉም። እሱ እንደሱ አያደርጉም። እንዴት እንደዚህ ያደርጋል? እሱ እንደዚህ አያደርጉም አለችውና ኩኩሻ ማልቀስ ጀምራለች። አዝራም እንግዲህ ቁጭ ብሎ እያባበላት ነው። እቺ ልጅ ፈጣሪ ለምን ነው እንዳለኝ የምትለውን እንኳን አሰጣትም። አይ አብልም የተጨናነቀች ነው እንግዲህ ቤት ውስጥ እየተንቦደቆደች እየደወለች ነው። እባክህ
ከዝራ ስልኩን አንሳለ ምንድን ነው የምታስጨነቀኝ እያለች ነው። እሱ ስልኩን ያው እንግዲህ ሊያነሳላት አልቻለም። እሷ እየተጨናነቀች ነው ዝም ብላ። አሁን እንግዲህ ድጋሜ ደውለች። አቤል ደህና ነሽ አለቻትና የተፈጠረ ችግር አለ እንዴ? ትግል ፈጣሪ የወለ ችግር